ሰላም ሰላም የምንዛሬ መረጃዎችንም ይዘን መተንላችኋል። የአራት ባንኮችን በኢትዮጵያ ንግድ ባንክ፣ በአዋሽ፣ በብርሃንና በአቢሲኒያ ባንክ ዛሬ ሐምሌ 17 ዕለታዊ የምንዛሬ ተመናቸው ምን ይመስላል? ዋና ዋና የሆኑ ዓለም አቀፍ የምንዛሬ ተመኖችን በስንት ገዝተው በስንት በመሸጥ ላይ ይገኛሉ የሚለውን ዕለታዊ የውጭ ምንዛሬ ተመን መረጃችንን ከአሁን ሰዓት ጀምሮ ወደ እናንተ ልናደርስ ነው። የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ስዊስ ፍራንክ፣ የኩዌት ዲናር፣ የቻይና ዩዋን፣ ዲራም፣ ሳውዲ ሪያል በእነዚህ ባንኮች በንግድ ባንክ፣ በአዋሽ፣ በአቢሲኒያ እና በብርሃን ባንክ በስንት ተገዝተው በስንት እየተሸጡ ይገኛሉ የሚለው የዛሬን የዕለተ ዓርብ መረጃችንን እንደሚከተለው ተከታተሉን። ቪዲዮን ስትጀምሩ ላይክ፣ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቅን ወደ መረጃችን አለፈን። የምንጀምረው ከኢትዮጵያ ንግድ ባንክ ሲሆን በኢትዮጵያ ንግድ ባንክ አንዱ የአሜሪካ ዶላር በ158 ከ83 ሲሸጥ ፓውንድ ስተርሊንግ ደግሞ በ208 ከ83 ይገዛል። የአሜሪካ ዶላር በ158 ከ83 መግዣው ነው። መሸጫው ግን በ162 ከ10 ነው። ፓውንድ ስተርሊንግ መግዣው 208 ከ83 ሆኖ መሸጫው ደግሞ 213 ከ00 ነው። ቀጥታ ወደ ታች ይጂባቸው ነው። መጀመሪያ ላይ ይቅርታ። ዩሮን ስንመለከት እንዲሁ አንድ ዩሮ ዛሬ ላይ በኢትዮጵያ ንግድ ባንክ ዕለታዊ የምንዛሬ መረጃ መሰረት በ181 ከ54 ተገዝቶ በ185 ከ18 ሲሸጥ ስዊስ ፍራንክ ደግሞ በ192 ከ57 ተገዝቶ በ196 ከ42 ይሸጣል። አንዱ የኩዌት ዲናር በ506 ከ60 ተገዝቶ በ516 ከ73 ነው በምሽት ላይ የሚገኘው። የቻይና ዩዋንስ በስንት ተገዝቶ በስንት እየተሸጠ ይገኛል ካላችሁ በ23 ከ00 መግዣው ነው። መሸጫው ደግሞ በ23 ከ46 ሆኖ ተመልክተናል። የዲራም ምንዛሬን ስንመለከት ደግሞ በ43 ከ25 መግዣው ነው። በ44 ከ12 መሸጫው ነው። የሳውዲ ሪያል በ42 ከ30 መግዣው ነው። በ43 ከ15 መሸጫው ነው። ይህ ብቻ አይደለም። በኢትዮጵያ ንግድ ባንክ ወይም ደግሞ ኮሜርሻል ባንክ ኦፍ ኢትዮጵያ ጁላይ 24 2026 ዓ.ም ተጨማሪም ጉርሻንም አገኙ በማለት ላይ ይገኛል። በተለይ ከውጭ ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮጵያ ባሬት ፔ፣ በአርኪሴን፣ በ50 ሎሚ፣ በደስታ ፔ፣ በሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ስላክላችሁ ወይም ደግሞ ከዕለታዊ የውጭ ምንዛሬ ምሽጣ ተመን ተጨማሪ የ6.78 በመቶ እንዲሁም ደግሞ በባንኩ ከሚሰሩ ዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ከተላክላችሁ የ6.43 በመቶ ጉርሻን እናበረክታለን በማለት እየገለጸ ይገኛል። እንቀጥላለን ተመልካች አድማጮቻችን። በመቀጠል የምንመለከተው ደግሞ የአዋሽ ባንክን መረጃ ይሆናል። በአዋሽ ባንክስ ምንዛሬዎች ዛሬ ላይ በስንት ተገዝተው በስንት በመሸጥ ላይ ይገኛሉ የሚለውን ስንመለከት የአሜሪካ ዶላርን በ159 ከ49 ገዝተው በ162 ከ68 ሲሸጡ አንድ ዩሮን ደግሞ በ186 ከ23 ገዝተው በ189 ከ96 ይሸጣሉ። የፓውንድ ስተርሊንግን ዛሬ ሐምሌ 17 ዕለተ ዓርብ 2018 ወይም ደግሞ ጁላይ 24 2026 ዓ.ም ፓውንድ ስተርሊንግ 211 ከ25 መግዣው ሲሆን መሸጫው ደግሞ 215 ከ47 ነው። የስዊስ ፍራንክንም ስንመለከት እንዲሁ በ197 ከ39 ተገዝቶ በ201 ከ34 የኢትዮጵያ ብር መሸጥ ይገኛል። የሳውዲ ሪያልን ስንመለከት አንዱ የሳውዲ ሪያል በ43 ከ47 መግዣው ሲሆን መሸጫው ደግሞ በ44 ከ35 ነው። የተባበሩት አረብ ኤምሬት ዲራምንም ስንመለከት በ44 ከ45 ተገዝቶ በ45 ከ30 የኢትዮጵያ ብር እየተሸጠ ነው የሚገኘው። የካናዳ ዶላርን ስንመለከት በ112 ከ40 ተገዝቶ በ114 ከ65 የኢትዮጵያ ብር በምሽት ላይ ይገኛል። ተመልካች አድማጮቻችን ኤክስቼንጅ ሬት የአዋሽ ባንክ ይህንን ሲመስል፣ በተጨማሪም ደግሞ ከውጭ ሀገር ከወዳጅ ዘመድ በኋላ አስተላለፊዎች በኩል የተላከላችሁን ገንዘብ በባንኩ ስትቀበሉ እንዲሁም በካሽ ስትመነዝሩ ከመደበኛ ምንዛሬ በተጨማሪ የ10 በመቶ ጉርሻን እናበረክታለን በማለት ላይ ይገኛሉ አዋሽ ባንኮች።
ተመልካች አድማጮቻችን በመከታተል ላይ የምትገኙት ዕለታዊውን የምንዛሬ መረጃችንን በባንኮች ያሉትን ነው። በንግድ ባንክ፣ በአዋሽ ያሉትን ተመልክተናል። ቀጣይ ደግሞ በብርሃንና በአቢሲኒያ ባንክስ ዓለም አቀፍ የሆኑ ምንዛሬ ተመኖች በስንት በመግዛት በስንት ተጨማሪ እየተሸጡ ይገኛሉ፣ ተጨማሪ ጉርሻቸውስ ምን ያህል ነው የሚለው እንመለከታለን። እንደዚህ አይነት መረጃ በየዕለቱ በዚህ ቻናል ላይ ታገኛላችሁ። አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዲሁም ደግሞ ቪዲዮን ላይክ ማድረግ፣ ሼር ማድረግ፣ ለሌሎችም ማጋራት አይረሳ። ወደ ቀጣይ መረጃዎቻችን እናልፋለን። ቀጥለን የምንመለከተው የአቢሲኒያውን መረጃ ይሆናል። የአቢሲኒያውን መረጃ ስንመለከት ዛሬ የአሜሪካ ዶላርን በ160 ከ01 ገዝቶ በ163 ከ21 ሲሸጥ ፓውንድ ስተርሊንግን ደግሞ በ212 ከ42 ገዝቶ በ216 ከ67 ይሸጣል። ዩሮን በ186 ከ79 ገዝቶ በ190 ከ53 ሲሸጥ ዲራምን ደግሞ በ44 ከ70 ገዝቶ በ45 ከ59 ይሸጣል። የስዊስ ፍራንክን በ197 ከ65 ገዝቶ በ201 ከ65 ሲሸጥ የካናዳ ዶላር ደግሞ በ113 ከ70 ገዝቶ በ115 ከ97 የኢትዮጵያ ብር ይሸጣል። የሳውዲ ሪያልን ስንመለከት በ44 ከ05 መግዣ ሲሆን መሸጫው ደግሞ በ44 ከ93 የኢትዮጵያ ብር ነው። በተጨማሪም በአቢሲኒያ ባንክ ላይ ምንዛሪን ስዘረዝሩ በተጨማሪም ከውጭ ሀገር በዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮጵያ ፋስት ፔይ እና ሌሎች የገንዘብ አስተላላፊዎች በኩል ገንዘብ ሲላክሎ ወይም ስትቀበሉ ወይም ስትመነዝሩም ሆነ ከተጨማሪ መስተንግዶ ጋር የ2% ተጨማሪ ጉርሻን አዘጋጅተናል በማለት ላይ ይገኛሉ። አቢሲኒያ ባንክ መሄድ ሳያስፈልጋችሁ እንግዲህ የምንዛሬ መረጃዎችን በዚህ ቻናል ላይ ማግኘት ትችላላችሁ። ይህንን መረጃ ለሚፈልግ ለወዳጅ፣ ለዘመድ፣ ለጓደኛም ሼር ማድረግ አይረሳ። ቀጣይ የባንክ መረጃችን የሆነው የብርሃን ባንክ ነው። በብርሃን ባንክ አንዱ የአሜሪካ ዶላር በ159 ከ81 ተገዝቶ በ163 ከ01 እየተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 213 ከ61 ተገዝቶ በ217 ከ89 ይሸጣል። ፓውንድ ስተርሊንግ በ185 ከ76 ተገዝቶ በ189 ከ47 ሲሸጥ ዲራም ደግሞ በ43 ከ50 ተገዝቶ የሚሸጠው ደግሞ በ44 ከ37 ነው። የአውስትራሊያ ዶላር በ111 ከ75 ተገዝቶ በ113 ከ98 ሲሸጥ የካናዳ ዶላር ደግሞ በ113 ከ31 ተገዝቶ በ115 ከ57 ይሸጣል። የስዊስ ፍራንክን ስንመለከት ዛሬ ሐምሌ 17 ላይ አንዱ የስዊስ ፍራንክ መግዣው 196 ከ64 ሲሆን 200 ከ57 ደግሞ መሸጫው ነው። በተጨማሪ በብርሃን ባንክ ላይ ምንዛሬን በምትዘረዝሩበት ሰዓት ላይ የተጨማሪ የ10 ብር በእያንዳንዱ ዶላር ላይ ማግኘት እንደምችሉ የባንኩ መረጃ ያመላክታል። ለዛሬ ያዝንላችሁ የባንኮች መረጃዎች ይህንን ይመስል ነበር። በሌሎች መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ። ቪዲዮውን ሰብስክራይብ ማድረግ፣ ቻናሉን ላይክ ማድረግ አይረሳ። መልካም ጊዜ